ከጥፋት ውሃ በኋላ ምድር በአንድ ቋንቋና በአንድ ንግግር ትናገር ነበር። የሰው ልጅ ሁሉ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆኖ በሰናኦር ምድር ላይ ተሰበሰበ። ነገር ግን የአስደናቂ አንድነት ወደ ጥቁር ትዕቢት ተቀየረ። ፈጣሪን ለማመስገን ሳይሆን ከፈጣሪ ጋር ለመወዳደር የተነሳ ግዙፍ ህልም በዚያ ሜዳ ላይ በቀለ። ስማችን በምድር ላይ እንዳይጠፋ ራሳችንንም ከፍ ከፍ ለማድረግ ኑ ሰማይ የሚነካ ግንብ እንስራም አሉ። ዛሬ በዚህ ቪዲዮ የሰው ልጅ በትዕቢት ያቆመውን ያንን ግዙፍ ግንብ፣ ቋንቋዎች በድንገት የተደበላለቁበትን ሚስጥርና የባቢሎንን ውድቀት በጥልቀት እንመረምራለን። እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ። ከኖህ ልጆች መካከል የካም ልጅ የሆነው ናምሩድ በምድር ላይ ስሙ የገነነ ኃያል ሰው ነበር። መጽሐፍ ቅዱስ በእግዚአብሔር ፊት ኃያልና አዳኝ ነበር ይለዋል። ነገር ግን አዳኝነቱ እንስሳትን ብቻ ሳይሆን የሰዎችን ልብም ጭምር ነበር። ናምሩድ የሰው ልጅን በአንድ ጥላ ስር ለመሰብሰብና በራሱ ስልጣን ለመግዛት የተነሳ የመጀመሪያው ንጉስም ነው። እርሱ ራሱን እንደ አምላክ የሚያይ ትዕቢቱም እንደ ቁመቱ ረጅም የሆነ ሰው ነበር። የባቢሎን ግንብ ሐሳብ የፈለቀውም ከዚሁ ከናምሩድ የስልጣን ጥማት ነው ተብሎ ይታመናል። ሰዎች ከምስራቅ ተነስተው ሲጓዙ በሰናኦር ምድር አንድ ሰፊ ሜዳ አገኙ። ይህ ስፍራ ዛሬ በኢራቅ ግዛት ውስጥ የሚገኝ የጥንቷ ሜሶፖታሚያ አካል ነው። ለምን ይህ ሜዳ ተመረጠ? ሜዳው ሰፊ፣ ለግንባታ የሚሆን ሸክላ የሚገኝበትና የሰውን ልጅ አንድነት ለማሳየት አመቺ ስፍራ ስለነበር። በዚያች ሰፊ ሜዳ ላይ የሰው ልጅ ከፈጣሪው ርቆ የራሱን ዓለም ለመገንባት ድንኳኑን ተከለ። አንድ ቋንቋ መኖሩም ለናምሩድ ዓላማ ትልቅ መሳሪያ ሆነለት። ናምሩድ ህዝቡን ሰብስቦ አንድ ታላቅ ሐሳብ አቀረበ። የጥፋት ውሃ ዳግመኛ ቢመጣ እንኳ የማያጠፋን ስማችንንም ለዘላለም የሚያስጠራ ታላቅ ግንብ እንስራም አላቸው። አንድነት መልካም ቢሆንም ያለ እግዚአብሔር የሚደረግ አንድነት ግን መጨረሻው መበተን መሆኑን በዚያ ሰዓት ማንም አላሰበም ነበር። የናምሩድ መንግስት በሰናኦር ሜዳ ላይ ጸና። ህዝቡም ሁሉ በአንድ ልብ ለትዕቢት ሥራ ተሰለፉ። አሁን የሰናኦር ሜዳ በሰው ጩኸትና በሥራ ግርግር ተሞልቷል። ድንጋይ በማይገኝበት በዚያ ሜዳ ላይ ሌላ የጥበብ መንገድ መፈለግ ግን ነበረባቸው። የሰው ልጅ ጥበቡን ለትዕቢቱ መሳሪያ ሊያደርግም ተዘጋጀ። በሰናኦር ሜዳ ላይ የተሰበሰበው ህዝብ በአንድ ድምፅ እንዲህ አለ፣ ኑ ለእኛ ከተማንና ራሱ ወደ ሰማይ የሚደርስ ግንብን እንስራ፣ በምድር ፊት ሁሉ እንዳንበተን ስማችንን እናስጠራ አሉ። ይሄ ምክር ተራ የህንፃ ግንባታ አልነበረም። ይልቁንም የሰው ልጅ ራሱን በራሱ ለማዳንና ያለ እግዚአብሔር ረዳትነት ለመኖር ያደረገው የመጀመሪያው አመጽ ነበር። ስማችንን እናስጠራ የሚለው ቃል የእግዚአብሔርን ስም ለመርሳትና የሰውን ኃይል ለማንገስ የታቀደ ትዕቢትም ነበር። ናምሩድና የጥበብ ሰዎቹ ግንቡን ወደ ሰማይ ለማድረስ ያሰቡበት ምክንያት ምድራዊ ብቻ አልነበረም። አንዳንዶች እንደሚሉት ዳግመኛ የጥፋት ውሃ ቢመጣ እንኳን ሰማይ ደርሰን እንተርፋለን የሚል የፍርሃትና የጥርጣሬ ምክር ነበር። ሌሎቹ ደግሞ ወደ ሰማይ ወጠን መላእክትንና ሰማያዊውን ዓለም በዓይናችን እናያለን ብለውም ተመኝተው ነበር ይላሉ። የሰው ልጅ አንድነት ለክፋት መሳሪያ በማድረግ ናምሩድ ህዝቡን ወደማይመለስበት የትዕቢት መንገድ መራቸው። በዚያ ሰዓት ዓለም ሁሉ በአንድ ቋንቋ፣ በአንድ ንግግር ትናገር ነበር። ይህ አንድነት ለበጎ ቢውል ኖሮ ምድር ገነት ትሆንም ነበር። ነገር ግን ልባቸው በክፋት ስለተሞላ አንድ ቋንቋ መኖሩ ለኃጢአት ስራቸው ትልቅ ምቾት ሰጣቸው። አንዱ የጀመረውን ሌላው በሰከንድ ውስጥ ይረዳውም ነበር። እግዚአብሔር የሰጣቸውን ስጦታ እግዚአብሔርን ለመቃወም ተጠቀሙበት። ምክራቸው ጸና፣ ስራቸውም ተጀመረ። በሰናኦር ሜዳ ላይ ግን ግንቡን ለመስራት የሚያስችል ድንጋይ አልነበረም። ነገር ግን የሰው ልጅ ትዕቢት መንገድ አላጣ። ኑ ጡብን እናቃጥል አሉ። ሸክላውን አብኩተው በእሳት አብስለው እንደ ድንጋይ ጠንካራ ጡብን መስራትም ጀመሩ። የሰናኦር ሜዳ በሺዎች በሚቆጠሩ
የእቶን እሳቶችም ተሞላ። ጡቡም የታሪክ ብቻ ሳይሆን የሰው ልጅ ኃይልና ጥበብ ምልክትም ሆነ። በሺዎች የሚቆጠሩ ሰዎች ሌሊትና ቀን ጡብ ሲያቃጥሉ ያ ግንብ ከምድር ወደ ሰማይ ለመነሳት የመጀመሪያውን መሰረትም ያዘ። በጭቃ ፈንታ ደግሞ ቅጥራንን ተጠቀሙ። ይሄ ቅጥራን ጥቁርና ዝልግልግ የሆነ ንጥረ ነገር ነው። አንዴ ከደረቀ በኋላ እንደ ብረት የሚጠነክርና ውሃ የማይበሳው ነበረ። የሰው ልጅ ይህንን የተጠቀመው ግንቡ በማንኛውም ዝናብና ማዕበል እንዳይፈርስ በማሰብም ነው። ቅጥራኑ ጡቡን ከጡብ ጋር አጣበቀው። የግንቡም ግድግዳ እንደ አንድ ወጥ ድንጋይ ሆነ። ይሄ ጥበብ የባቢሎን ስልጣኔ ምን ያህል የላቀ እንደነበር የሚያሳይ ቢሆንም ዓላማው ግን መለኮታዊውን ስርዓት የሚቃረን ነበር። በሺዎች የሚቆጠሩ ግንበኞች፣ በሺዎች የሚቆጠሩ ጡብ አቃጣዮችና ቅጥራን ቀላቃዮች በአንድነት ተሰልፈው ነበር። አንዱ ጡብ ሲያቀብል ሌላው ቅጥራን ይቀባ ነበር። ቋንቋቸው አንድ በመሆኑ ምንም አይነት መዘግየት አልነበረ። ግንቡ በየቀኑ ከፍ እያለም ሄደ። ሰዎች ወደ ላይ በወጡ ቁጥር መሬት እያነሰችባቸው፣ ደመናው ደግሞ እየቀረበባቸው መጣ። የባቢሎን ሰማይ በጡብ ጭስና በሰው ጩኸትም ተሞላ። ይህ ግንብ የሰው ልጅ ኩራትና የናምሩድ ዝና ማማም ሆነ። ግንቡ ቀስ በቀስም ተራራዎችን የሚያክል ቁመት ላይ ደረሰ። ጥንታውያን መጻሕፍትና የታሪክ ድርሳናት እንደሚተርኩት ግንቡ ከፍታው እጅግ ከመጨመሩ የተነሳ ሰሪዎቹ ወደ ጫፍ ለመድረስ ብዙ ቀናትን ይፈጅባቸው ነበር። ከግንቡ ጫፍ ላይ ሆነው ወደ ታች ሲመለከቱ ሰፊው የሰናዖር ሜዳ አነስ ብሎ ይታያቸው ነበር። ታላቁ የኤፍራጥስ ወንዝም እንደዛው ቀጭን ሆኖ ይታያቸው ነበር። የሰው ልጅ የሰራው ይሄ ግንብ ከምድር ወደ ሰማይ የተዘረጋ የትዕቢት መሰላል ሆኖ በደመናዎች መካከል ተቀበረ። ግንበኞቹ ደመናን አልፈው ወደ ላይም ወጡ። አየሩ እየቀጠነ ነፋሱም እየበረታ መጣ። እዚያ ከፍታ ላይ ሆነው ሰማዩን ሲመለከቱ የሰማይ ደጅ ላይ የደረሱ መሰላቸው። ትዕቢታቸውም አብሮ በረረ። እግዚአብሔርን ከዙፋኑ እናወርደዋለን፣ መላእክትንም በዓይናችን እናያለን እያሉም ይፎክሩ ነበር። ግንቡ ለናምሩድ የስልጣን ማማ፣ ለሕዝቡ ደግሞ የሐሰት ደህንነት ዋሻም ሆነ። ፈጣሪ የሰጣቸውን ምድር ትተው ወደማይገባቸው ሰማይም ለመግባት ደረሱ። ግንባታው ግን ያለ መከራ አልነበረም። አንድ ጡብ ከግንቡ ጫፍ ቢወድቅ ሰሪዎቹ ጡቡ ስለተሰበረ ያለቅሱ ነበር። ነገር ግን አንድ ሰው ከግንቡ ጫፍ ተንሸራቶ ቢወድቅ ማንም አያዝንም ነበር። የሰው ልጅ ሕይወት ከጡብ በታች የረከሰበት፣ ትዕቢት ሰብአዊነትን የበላበት ጊዜም ነበር። ሁሉም የሚያስቡት ስለ ግንቡ ከፍታ ብቻ ነበር። የባቢሎን ግንብ በደም የተሰራ፣ በትዕቢት የቆመና እግዚአብሔር ላይ የዛተ የድንጋይ ተራራም ሆነ። የሰው ልጅ ሰማይን ነካው ብሎ በደመና ላይ ሲፎክር፣ መጽሐፍ ቅዱስ ግን እንዲህ ይላል፣ እግዚአብሔርም የሰው ልጆች የሚሰሩትን ከተማና ግንብ ለማየት ወረደ ይላል። ይህ ወረደ የሚለው ቃል እግዚአብሔር ስፍራ ኑሮት ካለበት ቦታ ተነሳ ለማለት ሳይሆን ለሰዎች ፍርድን ለመስጠት መገለጡን ለመግለጽ ነው። የሰው ልጅ የገነባው ያ ግዙፍ ግንብ ለእግዚአብሔር እጅግ ትንሽና ቁልቁል ታይቶ የማይጠገብ ከንቱነት ነበር። ሰሪዎቹ ራሳቸውን እንደ አማልክት ሲቆጥሩ፣ ፈጣሪ ግን በዝምታ ይመለከታቸውም ነበር። እግዚአብሔር እንዲህም አለ፣ እነሆ ሕዝቡ አንድ ነው፣ ለሁሉም አንድ ቋንቋ አላቸው። ይህንንም ለማድረግ ጀመሩ፣ አሁንም ያሉበትን ሁሉ ለመስራት አይከለከሉም። ስለዚህ ኑ እንውረድና ቋንቋቸውን እንደበላልቀዋል። እዚህ ጋር ኑ እንውረድ የሚለው ቃል የቅድስት ሥላሴን ምስጢር ይገልጻል። አብ ወልድና መንፈስ ቅዱስ በባቢሎን ሜዳ ላይ በሰው ልጅ ትዕቢት ላይ ተመካከሩ። የሰው ልጅ አንድነቱን ለክፋትና ለእግዚአብሔር ተቃዋሚነት እስከዋለው ድረስ ያ ያሰበው ሁሉ ለጥፋቱ መሳሪያ እንደሚሆን መለኮታዊው ጥበብ አወቀ። በዚህም ምክንያት ፍርዱ ተላለፈ። አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው አሉ። እግዚአብሔር ግንቡን ለማፍረስ
መብረቅ አላዘነበም ወይም ምድርን አላናወጠም። ይልቁንም የሰው ልጅ የመግባቢያ መሳሪያ ቋንቋውን መታው። የአንድነት መሰረት የሆነው ንግግር ሲናጋ የግንቡ መሰረትም አብሮ ተናጋ። በሰናዖር ሜዳ ላይ የነበረው ሰላማዊ ድምፅ በጥቂት ሰከንዶች ውስጥ ወደ ትርምስና ስቃይም ተቀየረ። በዚህም ምክንያት በግንቡ አናት ላይ ሆኖ ጡብ አቀብሉኝ ብሎ የጨወ ግንበኛ ድንገት ከታች ያሉት የማይረዱት አዲስ ድምፅ ማውጣት ጀመረ። ከታች ያሉትም ምን እያለ ነው ብለው ሲጠያየቁ የእነርሱም ንግግር ለራሳቸው እንግዳ ሆነባቸው። በጥቂት ሰከንዶች ውስጥ ያ በአንድ ልብና በአንድ ቃል ሲሰራ የነበረው ሰራዊት ወደ ታላቅ ጫጫታና ግርግር ተቀየረ። ድንጋይ ለጠየቀ ጡብ ሲሰጥ፣ ውሃ ለጠየቀ እሳት ሲቀርብ በባቢሎን ሜዳ ላይ ታይቶ የማይታወቅ ድንጋጤም ነገሰ። አባቶቻችንና የታሪክ ድርሳናት እንደሚነግሩን በዚያች ሰዓት የሰው ልጅ ወደ 72 ወገኖችና ቋንቋዎች ተከፈለ። እያንዳንዱ ወገን የራሱን ቋንቋ ብቻ መረዳት ጀመረ። የአዳም ቋንቋ ተሰወረ። አዳዲስ ድምጾች፣ አዳዲስ ቃላትና አዳዲስ አነጋገሮች በምድር ላይ በዙ። ማንም ማንንም ሊረዳም አልቻለም። ይህ መለኮታዊ ፍርድ ትዕቢታቸውን የሰበረ ብቻ ሳይሆን የግንባታውን ጉልበት ከስሩ ነቀለው። መግባባት በሌለበት ስፍራ ግንባታ የለም። አንድነት በሌለበት ስፍራም ኃይል አይኖርም። በዚህም ምክንያት መግባባት ሲጠፋ መጣላት ተከተለ። ግንበኞቹ አንዱ ሌላውን እያፌስክብኝ ነው ብለውም መወንጀል ጀመሩ። አንዱ የሰጠውን ትዕዛዝ ሌላው ሊፈጽም ባለመቻሉ ያ ለዓመታት የተደከመበት ግዙፍ ግንብ በግማሽ መንገድ ቆመ። ጡቦቹ መሬት ላይ ተበተኑ፣ ቅጥራኑም ደረቀ። የናምሩድ ኃያል መንግስት በቃላት ግጭት ተናወጠ። የሰው ልጅ ጥበብ ከፈጣሪው ጥበብ ጋር ሲጋጭ እንዴት ደካማ እንደሆነች ባቢሎን ምስክር ሆነች። በሰናዖር ሜዳ ላይ ለዓመታት ይሰማ የነበረው የመዶሻና የሰንሰለት ድምፅ ድንገትም ጸጥ አለ። ጡቡን የሚያቃጥሉት እቶኖች ጠፉ። ቅጥራኑ ሳይሰራበት በየቦታው ደረቀ። እግዚአብሔር ቋንቋቸውን ስለደባለቀው ግንበኞቹ አንዱ ለሌላው ባዕድም ሆኑ። መግባባት በጠፋበት ስፍራ ግንባታው ሊቀጥል አልቻለም። ያ ሰማይ ይነካል የተባለው ግንብ አሁን በግማሽ መንገድ ላይ ቆመ። በባቢሎን ላይ ታላቅ የዝምታና የሽንፈት መንፈስም ሰፈነ። ኃያሉ ናምሩድ ሰራዊቱን ሊያዝ አልቻለም። ትዕዛዙ በቋንቋ መደበላለቅ ውስጥ ስለጠፋ ስልጣኑ እንደ ግንቡ ተናጋ። ሕዝቡም አብሮ መኖር ስላልቻለ በየወገኑና በየቋንቋው እየተለየ መጓዝ ጀመረ። መጽሐፍ ቅዱስ እንደሚለው እግዚአብሔር ከዚያ ቦታ ላይ በምድር ሁሉ ፊት በተናቸው። ከተማይቱንም መስራት ተዉ። ሰዎች ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜንና ወደ ደቡብ ተሰደዱ። ባቢሎን ግን የትዕቢት መቃብር ሆና ብቻዋን ቀረች። በዚህም ምክንያት የከተማዋ ስም ባቢሎን ተባለ። ትርጓሜውም መደበላለቅ ማለት ነው። ይህ ስም ለሰው ልጅ ትልቅ ውርደት ነበር። አንድነታቸውን ለክፋት በመጠቀማቸው ዋጋቸው መበተን ሆነ። ያ ግዙፍ ግንብ ተራራ መስሎም ለዘመናት ቆመ። በታሪክ መጽሐፍት እንደሚነገረው ግንቡ በኋላ ላይ በነፋስና በመብረቅ እንደፈረሰ ይነገራል። የሰው ልጅ በራሱ ጉልበት የገነባው ነገር ሁሉ መሰረቱ እግዚአብሔር ካልሆነ መጨረሻው ውድቀት መሆኑን ባቢሎን ለዓለም አበሰረች። ከሺህ ዓመታት በኋላ በዚያ ስፍራ የቀረው ፍርስራሽ ዛሬም ድረስ የታሪክ ተመራማሪዎችን ያስደንቃል። የባቢሎን ግንብ በእውነት የት ነበር? ቁመቱስ ምን ያህል ነበር? ዛሬ በኢራቅ ምድር የሚገኙት ግዙፍ የጡብ ፍርስራሾችስ ምን ይነግሩናል? በዘመናዊቷ ኢራቅ ጥንታዊቷ ባቢሎን በነበረችበት ስፍራ አርኪኦሎጂስቶች አንድ ግዙፍ የጡብ መሰረት አግኝቷል። ኤተ መናንኪ ይባላል። ትርጓሜው የሰማይና የምድር መሰረት የሆነው ቤት ማለት ነው። ይሄ በ7 ደርብ የተሰራው የጥንት ግንብ ብዙዎች የመጽሐፍ ቅዱሱ የባቢሎን ግንብ ፍርስራሽ እንደሆነ ያምናሉ። ቁመቱ
9-10 ሜትር ይደርስ እንደነበርና በውስጡም በሚሊዮኖች የሚቆጠሩ ጡቦች ጥቅም ላይ እንደዋሉ ታውቋል። በቁፋሮ ወቅት የተገኙት ጡቦች በመጽሐፍ ቅዱስ ውስጥ የተጠቀሰውን ጡብን እናቃጥል የሚለውን ቃልም ያረጋግጣሉ። እነዚህ ጡቦች መካከል ጥቁሩ ቅጥራን እንደ ማያያዣም ጥቅም ላይ ውሏል። ይበልጥ የሚያስደንቀው ደግሞ በአንዳንድ ጡቦች ላይ የጥንቱ የባቢሎን ንጉሥ ናቡከደነጾር ስም ተቀርጾ መገኘቱ ነው። ምንም እንኳን ናቡከደነጾር ግንቡን ዳግመኛ ቢያድሰውም መሰረቱ ግን ከናምሩድ ዘመን ጀምሮ የነበረ ጥንታዊ የትዕቢት አሻራ እንደሆነ የታሪክ ተመራማሪዎች ይስማማሉ። ግሪካዊው የታሪክ ጸሐፊ ሄሮዶተስ ከክርስቶስ ልደት በፊት በ5ኛው መቶ ክፍለ ዘመን ባቢሎንን በጎበኘ ጊዜ የዚህን ግን ግርማ አይቶ ተገርሞ ነበር። ግንቡ በ8 ተደራራቢ ክፍሎች የተገነባና ወደ ላይ በወጡ ቁጥር በመጠኑ እየጠበበ የሚሄድ እንደነበረም ገልጿል። ይሄ በአይን የታየ ምስክርነት የባቢሎን ግንብ ተረት ሳይሆን በአንድ ወቅት በሰናዖር ሜዳ ላይ ቆሞ የነበረ እውነተኛ የስልጣኔና የትዕቢት ማማ መሆኑን ለዓለም አረጋግጧል። የቋንቋ ተመራማሪዎች ዛሬ በዓለም ላይ ያሉ በሺዎች የሚቆጠሩ ቋንቋዎች እንዴት ወደ ጥቂት የቋንቋ ቤተሰብ እንደሚጠቃለሉ ሲያጠኑ ሁሉም ወደ አንድ ምንጭ እንደሚጠቁም ደርሰውበታል። ይህ ሳይንሳዊ ግኝት በመጽሐፍ ቅዱስ የተገለጠውን አንድ ቋንቋ የነበረበትን ዘመን ያጠናክራል። ዛሬ የምንናገራቸው ቋንቋዎች ሁሉ ያ በባቢሎን ሜዳ ላይ የተጀመረው የመለያየት ውጤቶች ናቸው። የባቢሎን ግንብ ያስተማረን ትልቁ ቁም ነገር አንድነት በራሱ ግብ አለመሆኑ። አንድነት ለጽድቅና ለእግዚአብሔር ክብር ሲሆን በረከትን ያመጣል። አንድነት ግን ለትዕቢትና ለራስ ዝና ሲሆን መበተንን ይወልዳል። የባቢሎን ሰዎች ስማችንን እናስጠራ እንጂ የእግዚአብሔርን ስም እንጥራ አላሉ። ዛሬም በሕይወታችን በስራችንም ሆነ በቤታችን እግዚአብሔርን ሳናስገባ የምንገነባው ማንኛውም ግንብ ጊዜው ሲደርስ እንደ ባቢሎን መፍረሱ የማይቀር። ትዕቢት ከመውደቅ በፊት ትቀድማለች። ናምሩድና ሕዝቡ ሰማይን እንነካለን ብለው ሲያስቡ የሰይጣንን የቀድሞ መንገድ እየተከተሉ ነበር። ሰይጣንም ዙፋኔን ከእግዚአብሔር ከዋክብት በላይ ከፍ አደርጋለሁ ብሎ ታቢዮ እንደነበር ሁሉ የባቢሎን ግንቦችም ያንኑ ስህተት ደገሙት። ትዕቢት ሰውን ከፈጣሪው ብቻ ሳይሆን ከወንድሙም ትለያለች። ቋንቋቸው የተደባለቀው ልባቸው በትዕቢት ስለተደባለቀ። ትሁት ልብ ግን በየትኛውም ቋንቋ ቢናገር ከፈጣሪው ጋር ይገናኛል። ዛሬም ዓለማችን በዘመናዊ የባቢሎን ግንቦች ተሞልታለች። የሰው ልጅ በቴክኖሎጂ በስልጣንና በሀብት ሰማይን ለመንካት ይጥራል። እግዚአብሔርን ከትምህርቱ ከስራውና ከህይወቱ አውጥቶ የራሱን የሰማይ ደጅ ለመስራት ይደክማል። ነገር ግን የባቢሎን ታሪክ ዛሬም ጮክ ብሎ ያስጠነቅቀናል። ያለ ፈጣሪ የሚገነባ ስልጣኔ ሁሉ መጨረሻው ግራ መጋባትና መበተን ነው። እውነተኛው የሰማይ ደጅ ግንባታ ሳይሆን ትህትናና የፈጣሪን ፈቃድ መፈጸም ነው። እግዚአብሔር በባቢሎን የበተነውን ቋንቋ በኋላ በአንድ ታላቅ ቀን መልሶም ሰብስቦታል። የትዕቢት መበተን የትህትና አንድነትን ወልዷል። በባቢሎን ሜዳ ላይ እግዚአብሔር ቋንቋዎችን ደባልቆ ሰዎችን በምድር ሁሉ ላይ በትኗቸው ነበር። ይህ የሆነው የሰው ልጅ በትዕቢቱ ሰማይን ለመድፈር በመነሳቱ ነው። ነገር ግን ከ1000 ዓመታት በኋላ በኢየሩሳሌም በምትገኝ በአንድ ትንሽ ቤት ውስጥ ሌላ ተአምር ተከሰተ። መንፈስ ቅዱስ በሐዋርያት ላይ እንደ እሳት ላንቃ በወረደ ጊዜ በባቢሎን ተበታትኖ የነበረው ቋንቋ በአንድነት ተሰበሰበ። ባቢሎን የመለያየት ጅማሬ ስትሆን፣ ጴንጤቆስጤ ግን የመንፈሳዊ አንድነት ማህተም ሆነች። እግዚአብሔር በባቢሎን ትዕቢትን ለመቅጣት ቋንቋን ቀላቀለ። በጴንጤቆስጤ ግን ፍቅርን ለማስተማር ቋንቋን ገለጠ። የቋንቋ መለያየት ለሥጋዊው ግንባታ እንቅፋት ሆኖ ነበር። አሁን ግን ለወንጌል ግንባታ መሳሪያ ሆነ። በትዕቢት የተበተነው ሕዝብ በትህትና በእምነት መልሶ ተሰበሰበ።
በሰናዖር ሜዳ ላይ የተጀመረውንና በምድር ሁሉ ፊት የተበተነውን የባቢሎንን ግንብ ታሪክ እንደዚህ ተመለከተ። ያ ሰማይ ይነካል የተባለው ግዙፍ ግንብ ዛሬ ፍርስራሽ ሆኗል። ስማቸውን ሊያስጠሩ የደከሙት ግንበኞችም ስማቸው ጠፍቶ በየቋንቋቸው ተበትኗል። ይህ ታሪክ ያስተማረን ትልቁ እውነት የሰው ልጅ በገዛ ጉልበቱና በትዕቢቱ የሚገነባው ማንኛውም ነገር መሰረቱ አሸዋ መሆኑን ነው። የማይፈርስና ለዘላለም የሚቆም ግንብ ቢኖር የእግዚአብሔር መንግስትና ትህትና ብቻ ነው። የባቢሎን ግንብ ታሪክ ያለፈ ታሪክ ብቻ አይደለም፣ ዛሬም በየልባችን ያለ ማስጠንቀቂያ ነው። እግዚአብሔርን ረስተን ለገዛ ክብራችን የምንገነባቸው ግንቦች ሁሉ መጨረሻቸው ግራ መጋባት ነው። እውነተኛው አንድነት ግን በቋንቋ መመሳሰል ሳይሆን በልብ መተሳሰብና በፈጣሪ ፍቅር የሚገኝ ነው። ባቢሎን በትዕቢት ስትበተን፣ ጴንጤቆስጤ ግን በትህትና ሰብስባናለች። የሰው ልጅ የከፍታው ልክ ወደ ሰማይ መውጣት ሳይሆን ወደ ፈጣሪው መቅረብ መሆኑንም ሁላችንም ልናስተውል ይገባል። የባቢሎን ግርግርና መበተን ሳይሆን የፈጣሪ ሰላምና አንድነት በቤታችሁ ይንገስ። ትዕቢት ሳይሆን ትህትና መንገዳችሁን ያብራው። ይህንን የታሪክ ትምህርት ለሌሎች በማጋራት የበረከቱ ተካፋይ ይሁኑ። በቀጣይ በሌላ ታላቅ መንፈሳዊ ታሪክ እስክንገናኝ ድረስ የሰላም አምላክ ከሁላችንም ጋር ይሁን። አሜን።